ስነ ስርዓት የሚያዝ ካለበት ስነ ስርዓት ይያዛል፣ ካልያዘ ደግሞ እኔ አስይዘዋለሁ። ስለዚህ ክብር ደግሞ እንዴት ለራሴ ክብር እንዴት እንዳለኝ አሳየዋለሁ። ከዚህ በላይ ባንዲር የሚሻሎች አርፈ የምትቀመጥ ከሆነ አርፈ ተቀመጥ። አጉል ጥጋብን እዛ ሄደ ጥጋብን እንትን የምትልበት ቦታ እንትን በል። እኔ ላለም እሺ ጥጋብን የምነፈው ካንተ በለጥኩ ጥጋበኛ ነኝ እኔ። ምንም ልታመጣ አትችልም። ኮፈሩ ሰው አይፈሩ እንደሚሆኑት እንዳባባሉ አትሆን። ተነፍሳለህ፣ ምንም የምታመጣው ነገር የለም። አረ በጣም ጀግና ሰው በጣም እንደዚህ ተደባዳቢ መሆኑን አላውቅም ነበር እስከዛሬ። ልክ እንደዚህ የማጠብቅ የወጣትነቴን አጥንቴ እንደሰበረው ሁላችሁ እንድታዩ ፈልጌ ነው። እሰይ እንኳን መታው ከመታው ምን እንዲደረግ ፈለገ ታዲያ? ዛተ ተመታ። ገና ምን አይቶ የወጣትነት አጥንቴን የሰበረው ነው ያለው አይደል? እኔ ደግሞ የወጣትነት መቅኔውን በስሪንጅ ነው ማወጣለት። ብሩኬን ከቤተሰብ ጋር ማወዳደር፣ ወንድሜ አልተከበረም። ወንድምሽ በመጀመሪያ ብሩኬን አላከበረውም። ነገ ከነገ ወዲያ ትዳሬ ባሌ ይሆናል ብለሽ የምታስቢውን ጓደኛሽን እያከበረልሽ አይደለም። አንደኛ እሱን እንኳን መናገር መቻል ነበረብሽ። ባለፈው እንደዛ ሲይዝት ተው እንኳን አላልሽውም። ሰላም ውድና እየተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አለው። እናንተ እንዴት ናችሁ? እንዴት ስቆያችሁልን? አለን እግዚአብሔር ይመስገን። እና እያያችሁ ነው እየተፈጠረ ያለውን ነገር፣ እኔም እያየው ነው። እና አንዳንድ ነገር መንገዳቸውን እየሳቱ ነበረ። ባለፈው ኤፍሬም ምን እያደረገ እንደነበረ አይታችኋል። በጣም እየዛተ ነበረ፣ በጣም ውጥ እያለ ነበረ እና በጣም የሚደብር ነገር ነበር ሲያደርግም የነበረው። እና ሀይሚ አንቺም መረዳት ከብዶሻል፣ ምን እየተፈጠረ እንዳለ ማየት ከብዶሻል። ምን እያሰብሽ እንዳለም አላቅም። ምናልባት አንቺ እያሰብሽ ያለሽው ወንድሜ አልተከበረም፣ ወንድሜም ቤተሰቦቼ አልተከበሩም እያልሽ ነው። ግን ደግሞ ወንድምሽ እያደረገ ያለው ነገር ፈጽሞ ልክ አይደለም። አንደኛ እናንተን ለማስማማት አይደለም የመጣው፣ ሁለታችሁ ሰላም እንድትሆኑ ፍላጎት ስላለው አይደለም ወደ እናንተ ህይወት የመጣው። ያንን ነገር ደግሞ ልትገነዘብ ይገባል። ወንድምሽ ስለሆነ ብቻ የሆነ የማይሆን ነገር ሲያደርግ ዝም መባል አለበት ብዬ አላስብም። ትላንትናም ከትላንት ወዲያ የሚያደረገው ነገር ነበረ። ከትላንት ወዲያ ቪዲዮ አስቀምጫለሁ ፊት ለፊት ላይ ታዩታላችሁ። በጣም ሲዝትም ነበረ። እንደኔ ኃይለኛ የለም፣ እንደኔ ጀብደኛ የለም፣ እኔም ኃይለኛ ነኝ፣ ድንች ቢወፍር ከወፈሩ ሰው አይፈሩ ምናምን እያለ ሲዛዛት ነበረ። እና ትላንትና በጣም ነው ደስ ያለኝ፣ በጣም ከልቤ በቃል አይደለ። ብሩኬ የእውነት አድርጎት ከሆነ ጀግና ነው። ግን ደግሞ እንደዚህ አይነት ነገር መውጣት ነበረበት፣ እኛም ማየት ነበረብን፣ እኔ መኖር ነበረብኝ። እውነት አድርጎት ከሆነ የእውነት ጀግና ነው። እንኳን እሰይ ነው ምለው። እኔ ከትላንት ወዲያ ሲዝት ነበረ። ወደ ቤት ሲመጡ አይታችኋል፣ ቪዲዮ ላይ ነው ያየሁት። ግን ደግሞ እኔ ማስገባት አልነበረብኝም፣ ነበርኩ ቤት ማስገባት አልነበረብኝም። ለምን ይገባል? ችግር ለመፍጠር እንዴ? ሰላም ፈልጎ እኮ አይደለም የመጣው ልጁ፣ ችግር ለመፍጠር ነው የመጣው። ሁለቱ መሀል ሰላም እንዲፈጠር ፍላጎት ኖሮት አይደለም የመጣው። የሚያወራው ወሬ የሆነ እንደ ራሱን እንደ ኃይለኛ ራሱን እንደሆነ አስማተኛ ነው እያየ ያለው። ያ ደግሞ ልክ አይደለም እንዴ። ሀይሚን ብትሆኚ ብሩኬን ማስከበር መቻል አለብሽ። ጓደኛሽ ነው። ነገ ከነገ ወዲያ ሰላም ትፈጥራላችሁ። ግን ደግሞ እንደዚህ አይነት ንቀትም ብሩኬ ላይ ማድረስ የለበትም። ራሱን አስከብሮ ነው ሰው ሊያከብረው የሚችለው። አንደኛ ራሱን አላከበረም፣ ሁለት ሲቀጥል ደግሞ ብሩኬንም እያከበረው አይደለም። ያ ደግሞ መሆንም የለበትም። ሀይሚ ባለ ትላንትና ቪዲዮ ላይ ይቻለው ለኔ ስላለ ነው ወይ ብሩኬ የሚመታው እንዴ? ላንቺ ቢል ሁለታችሁን ማስማማት ነው እንጂ የሆነ የማይሆን ነገር ውስጥ እንድትገቢ ብሩኬ መታኝ እንደዚህ ያደረገኝ ብሎ አንቺንም ማሳየት አልነበረበትም። ሰላም የሚፈልግ ልጅ አይደለም ፈጽሞ። እሰይ እንኳን መታው ከመታው ምን እንዲደረግ ፈለገ ታዲያ? ዛተ ተመታ። ገና ምን አይቶ የወጣትነት አጥንቴን የሰበረው ነው ያለው አይደል? እኔ ደግሞ የወጣትነት መቅኔውን በስሪንጅ ነው ማወጣለት። በጣም በቃ አይደለ፣ በጣም የሚደብር ልጅ ነው፣ በጣም የሚያስጠላ ልጅ ነው።
የሚያደርገው ነገር ደግሞ ምንም በቃ አይደለ ከሱ የሚጠበቅ ነገር አይደለም። እና ሰፖርት የምታደርጉት አንተ ልክ ነህ፣ አንተ እያደረክ ያለው ነገር ልክ ነህ ብላችሁ እሱን የምትደግፉትም ሰዎች በቃ ልክ ናችሁ። እናንተ የሁለቱን ሰላም የማትፈልጉ ሰዎች ናችሁ። ልክ ናችሁ፣ ሁላችሁም ልክ ናችሁ። ግን ደግሞ ነገ ከነገ ወዲያ ብሩክን እሉ ውስጥ ከታችሁ ብሩክን የማይሆን ነገር ውስጥ ከገባ በኋላ ብሩክን ጥፋተኛ ለማድረግ የምትመጡ ሰዎች ከዚሁ ብትጠነቀቁ የተሻለ ነው። አሁን ብሩክ እየሄደበት ያለው መንገድ ምንም ያላጠፋ ልጅ ምንም ያላደረገ ያላከበረው ወንድሟ ነው፣ እየዛተ ያለው ወንድሟ ነው። ምንም ባልተፈጠረ ነገር ቤት ገብቶ ሃይሚንም ይዟት የወጣው ኤፍሬም ነው፣ ብሩክ አይደለም። ውጪ አላላትም። ባለፈው እንደዛም የተናገራት እንደዛ ተናዶ የተናገራትም ያው አላት፣ መከራት፣ ለመናት፣ እምቢ አለች። ምን ያድርግሽ? ከዚህ በላይ ምን ማድረግ አለበት እንዴ? የሆነ ሰው እኮ ከተለመነ የሆነ ከተጠየቀ ሁለቱ ስንት ነገር አሳልፈዋል እንዴ? ስንት ነገር አይቶ የመጡ ሰዎች ናቸው እንዴ? ኤፍሬም አመጣጡ ልክ አይደለም እንዴ? ቤተሰብም ቢሆን እኮ ጓደኝነት ላይ የሆነ ቦታ አለው። ስቲል ናው ከ2 ዓመት በላይ ተስማምቶ ሲኖሩ የነበሩ ሰዎች ናቸው። ማስማማት እንጂ ነይ ውጪ ከቤት ምናምን እንዴ አይደረግም። መካሪም እኮ የሆነ ላይፍ ያየ ሰው መሆን አለበት። የሆነ ሊመክራችሁ የሚገባ ሰው የሆነ ላይፍ አይቶ የመጣ ሰው ከህይወት የተማረ ሰው ነው ሊመክራችሁ የሚገባው። ሕፃን የሆነ ሰው ስለምንም ነገር የማያውቅ ሰው መጥቶ እናንተ ህይወት ላይ ልምራ፣ የእናንተን ህይወት ላስተካክል፣ ይሄ ልክ አይደለም ብሎ መናገርም ልትፈቅዱለት አይገባም ነበር። እና ሃይሚ በጣም ትልቅ ጥፋት እያጠፋሽ ነው። ከአንቺ የማይጠበቅ ነገር እያደረግሽ ነው። ብሩኬን ወደማይሆን ነገር ውስጥ እንዲገባ እያደረግሽው ነው። እኔ እስከማውቀው ድረስ ሁለታችሁ ሰላም እንድትሆኑ እንድትስማሙ የምትፈልጉ ሰዎች ናችሁ። ግን ደግሞ አሁን እየሄዳችሁበት ያለው መንገድ ፈጽሞ ልክ አይደለም። ገብቷችኋል? እኔ የሆነ ሳይድም ለመያዝ አይደለም፣ ልክ ያልሆነን ልክ አይደለህም ብዬ መናገር ስላለብኝ ነው። ገብቷችኋል? ከዚህ በፊት ጥፋተኛ ሆኖ ካገኘሁት ብሩኬ ጥፋተኛ ነህ ብዬ እናገረዋለሁ። ለምን? በቃ ሪል ነው፣ መሆን ያለበትን ነገር ነው የምናገረው። አሁን ላይ ደግሞ ቤተሰብን ከጓደኝነት ጋር እያወዳደርሽ ነው። ያ ነገር ደግሞ የሚሆንም ነገር አይደለም። ቤተሰብ ከምንም ነገር ጋር አይወዳደርም። እንደኔ ቤተሰብ ከየትኛውም ነገር ጋር አይወዳደርም። ግን ደግሞ ኤፍሬም የመጣበት መንገድ ልክ አይደለም። ይሆናል አይደለ? የሆነ ነገር ተሸክሞ የሆነ ሰውን እልህ ውስጥ ለመክተት የሆነ ሰውን የሆነ የማይሆን ነገር ውስጥ ለመክተት ሞክሮ ነው አመጣጡ። እና እንደዚህ አይነት ነገር ደግሞ ለማናችንም አይጠቅመንም፣ የሚጠቅም ነገር አይደለም። እና ሃይሚ ነቃ በይ። ወንድምሽም ቢሆን ልክ እያደረገ አይደለም። ህይወትሽን የምትፈልጊው ከሆነ ጓደኝነትሽን የምትፈልጊው ከሆነ ከብሩኬ ጋር ሁለታችሁ ተስማምታችሁ ነገሩን ማስተካከል እንጂ ብሩኬን ከቤተሰብ ጋር ማወዳደር። ወንድሜ አልተከበረም። ወንድምሽ በመጀመሪያ ብሩኬን አላከበረውም። ነገ ከነገ ወዲያ ትዳሬ ባሌ ይሆናል ብለሽ የምታስቢውን ጓደኛሽን እያከበረልሽ አይደለም። አንደኛ እሱን እንኳን መናገር መቻል ነበረብሽ። ባለፈው እንደዛ ሲይዝት ተው እንኳን አላልሽውም። እንደዚህ አይነት ነገር አስተካክል እንኳን አላልሽውም። ያ ነገር ደግሞ ልክ አይደለም። ያንን ነገር እንዲያስተካክል ማድረግ ነው ያለብሽ። ለመከበር ማክበር ተገቢ ነው ብዬ አስባለሁ። የትኛችንም ክብር የምንፈልግ ከሆነ በመጀመሪያ ማክበር መቻል አለብን የትኛውንም ሰው። እኔ በጣም ነበር ማከብረው፣ በጣም ነበር በቃ አይደለ ትልቅ ሪስፔክት ነበር ይለሱ። ግን ደግሞ ያደረገው ነገር ፈጽሞ ልክ አይደለም። የሆነ የወረደ ሰው ስራ ነው ሲሰራ የነበረው። ትላንትናም ተመተው የሆነ ነገር ሆንኩ ብሎ ሲያለቃቅስ ነበረ። ከዛ በፊት ሲዝት ነበረ፣ እመተዋለሁ እኔም ዱርዬ ነኝ እያለ ነበረ። እና ልኩን አሳየው። እሰይ ከዚህ በላይ ምን ይፈልጋል እንዴ? ምንም በቃ አይደለ ከህይወታቸው መውጣት ነው ያለበት። ነገ ከነገ ወዲያ ደግሞ ሌላ የማይሆን ችግር ውስጥ ከምትገባ የማይመለከት ጉዳይ ላይ ላይክ ይመለከተኛልም ብለህ የምታስብ ከሆነ ሁለቱን ማስማማት እንጂ ሁለቱ እንዲለያዩ መንገድ መፍጠር የለብህም። እና በጣም ይደብራል። ሁለቱንም ከፋፍላችሁ የምታዩ ሰዎችም ተገቢ ነው ብዬ አላስብም። በጣም ይደብራል። ይሆናል አይደለ የማይመስል ነገር ነው እያደረግን ያለ ነው። ሁለቱን ከፋፍሎ ማየትም የሆነ አለ አይደለ እጅን ከእጅ ጋር ማወዳደር ነው።
ይሆናል አይደለ? አንድ የሆነን ነገር ለያይቶ ማየት ነገ አንድ ይሆናሉ እኮ። እኔ አሁን የሆነ ነገር ባትሉ ደስ ይለኛል። ሁለቱን ለማስማማት ብትሞክሩ የተሻለ ነው። ሀይሚም ወደ ቀልብሽ ብትመለሺ ደስ ይለኛል። አንዳንድ ነገር እያየው ነው። እኔንም ትንሽ ተናግረሽኛል። ይሁን ለበጎ ነው። ግን ደግሞ ይሄ ሁሉ ነገር ስናደርግ፣ ይሄ ሁሉ ነገር ስንለፋ ስንጥር የኛ ፍላጎት ሌላ ነገር ሆኖ አይደለም። የእናንተን መለያየት ፈልገን አይደለም እንደዚህም ስንለፋ የነበረው፣ እንደዚህም የማይሆን ነገር ውስጥ ስንገባ የነበረው። እኔም ቢሆን ወንድምሽን ሳላከብረው ቀርቼ አይደለም። ግን ወንድምሽ መከበር የሚፈልግ አይደለም ይሆናል አይደለ? ራሱን እንደ ንጉስ ራሱን እንደ ጀብደኛ ነው እያየ ያለውና ያንን ነገር ማስተካከል አለበት። እስከ ዛሬ አብሮሽ የነበረው ብሩኬ ነው አይደል? 2 ዓመት ሙሉ በችግርሽ በመጥፎ ጊዜሽ አማካሪሽ፣ ጥሩ ጊዜ አብራችሁ ስታሳልፉ የነበረው፣ መጥፎ ጊዜ አብራችሁ ስታሳልፉ የነበረው ከብሩኬ ጋር ነው። ያው መስተካከል ያለበትን ነገር አስተካክላችሁ ወደ ቀድሞዎቹ እንድትመለሱ ነው የምፈልገው። የሆነ እናንተ ላይ መጥፎ ነገር የሚያስብ አለ ብዬ አላስብም። ግን ደግሞ እሱም ቢሆን ኤፍሬምም ቢሆን ነገሩን ለማስተካከል ቢሞክር የተሻለ ነው። ነገ ሌላ ነገር የተሰበርኩ እንዳይል ብሩኬ እሰይ እንኳን አደረከው፣ ከመታውም እንኳን መታው። ትንሽ የደበረኝ አለማየታችን እና ደግሞ እኔ አለመኖሬ ትንሽ አናዶኛል። ገብቷችኋል? መኖር ነበረብኝ ሲመታው፣ እኔም አብሬ የበኩሌን ድርሻውን ልሰጠው ይገባ ነበረ። በነገር የትኛውም ሰው በነገር ሊስተካከል አይችልም። የሆነ በጀብደኝ የሆነ ኃይለኛ ነኝ ስላለ ነገሩን አስተካከላለሁ ብሎ የሚያስብ ሰው ልክ ነው ብዬ አላስብም። ብሩኬ ልክ ነው ያደረገው። በቃ ማንም ጥፋተኛ እንዲያደርገው አልፈልግም። መጣበት እንጂ አልሄደበትም። ህይወቱ ላይ መጣበት። በቃ መከበር ባለበት ልክ ይከበራል። አይ አልከበርም ካለ ደግሞ ክብሩን ማስያዝ ነው፣ ጥጉን እንዲይዝ። መጣላት ባለበት መንገድ ተጣልቶ አሳይቶታል። ከዚህ በኋላ ዊጥ ላለው ሳፈጣለው የሆነ ራሴን እንደ ኃይለኛ ያለው ሌላ ግራ ነው ቀኝ እጅን የተመታው፣ ቀጣይ ደግሞ አንዱን እጅን ይሰብርልሃል፣ ግራ ትጋባለህ። እና አቁም በቃ የማይመስል ነገር አታድርግ። ይህንን ለማለት ነው። እና ውድ ቤተሰቦቻችን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ራሳችሁን ጠብቁ። የሁል ጊዜ ምኞታችን እናንተ ደህና እንድትሆኑልን ነው። በጣም የብሩክንም የሃይሚንም ሰላም የምትፈልጉ ብዙ ሰዎች አላችሁ። በጣም ብዙ ሰዎች፣ ጥቂት ሰዎች ናችሁ። ያው አላቅም ብሩኬንም ለማን ልትድሩት እንዳሰባችሁ፣ ሃይሚንም ለማን ልትድሯት እንዳሰባችሁ አላቅም። ከፋፍላችኋቸው ወይ ለወንድማችሁ ወይ ለሆነ ጎረቤታችሁ ልትድሯቸው እንዳሰባችሁ አላቅም። ምን አስባችሁ እንደሆነም የምትከፋፍሏቸው፣ የትኛው ባልና ሚስት ልታመጡላቸው እንደሆነ ባላቅም፣ ብቻ ግን አደብ ግዙ። የማይመስል ነገር አታድርጉ። ይሆናል አይደለ? በቃ ደስ አይልም። ብሩክንም ከሃይሚ ጋር ለያይቶ ውጪ ከቤት ደስተኛ ነን ስላስወጣት የምትሉ ሰዎች የሆነ ትዳር አታመጡላትም፣ የሆነ ባልም ልታመጡላት አትችሉም። የሚያስብላት የሚወዳት ብሩኬ ነው። ሃይሚም ለብሩኬ በጣም የምታስብለት የምትጨነቅለት ሃይሚ ናት። ሁለቱን ከፋፍላችሁ ባታዩ እኔ ደስ ይለኛል። እና ሃይሚ እንድትረጅን የምንፈልገው የሆነ ሌላ ነገር ፈልገን አይደለም። በቃ አይደለ ነገሩን ቆም ብለሽ ብታስቢው ደስ ይለኛል። ካንቺ የሚጠበቅ ነገር አይደለም እያደረግሽ ያለሽው። ሜቢ ያው ተጎድተሻል፣ የሆነ ማይጠበቅ ጊዜ ያሳልፈሻል። ግን ደግሞ ያንን ነገር እንድታስተካክሉት ትችሉ ነበረ። የሁለታችሁ አለመግባባት የሁለታችሁ አለመስማማት ነው ይሄ ሁሉ ነገር እንዲፈጠር ያደረገው። ላይክ ሁለታችሁ አንድ ብትሆኑ ሰላም ብትሆኑ እንደዚህ አይነት ችግር ውስጥ ባልገባችሁ ነበረ። ብቻ የትኛውም ነገር ለማስተማር ነው የሚመጣው። አስተምሮን ያልፋል እንጂ አይቆይም፣ አይዘልቅም። ነገ ከነገ ወዲያ ታሪክ ይሆናል ይሄም ነገር እና መሀል ላይ ገብተን ነገሩን ልናበላሽ የምንሞክር ሰዎች ብቻ አደብ እንግዛ። ይሄንን ለማለት ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ።